ዓለም አቀፉ የገንዘብ ድርጅት IMF የማክሮ ኢኮኖሚ ማሻሻያውን ሂደት በተመለከተ አምስተኛውን ዙር ግምገማ አካሂዶ ሪፖርቱን ይፋ አድርጓል። በ130 ገጾች ባደራጀው ሪፖርቱም የተገኙ ስኬቶችን፣ ለወደፊቱ በታሰበው መልኩ የዋጋ መረጋጋት እንዳይኖር ሊያደርጉ ይችላሉ ያላቸውን የአሰራር ችግሮችና ስጋቶችን እንዲሁም ትንበያዎችንም አካቷል። ስኬት ተብለው በሪፖርቱ ከተጠቀሱት መካከል የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ ገበያ መር እንዲሆን በፖሊሲ ማሻሻያዎች በታገዘ ስራ የተገኙ ለውጦችን፣ የመንግስት ገቢ የመሰብሰብ አቅም ማደጉን፣ ጥብቅ የገንዘብ ፖሊሲው በመቀጠሉ የዋጋ ግሽበት ያሳየው መሻሻልም ይገኙበታል። በአጠቃላይ የኢኮኖሚ ማሻሻያው ግቡን እያሳካ መሆኑን ነው ሪፖርቱ የሚያሳየው ያሉን የፕራግማ ካፒታል ዋና ስራ አስፈጻሚና የፋይናንስና ኢንቨስትመንት ባለሙያው አቶ መርዕድ ፍቅረ ዮሐንስ ናቸው። በተጨማሪም ከኢኮኖሚ ማሻሻያው በፊት $4 ቢሊዮን አካባቢ የነበረው የወጪ ንግድ ገቢ በ2018 በጀት ዓመት ከ11 ቢሊዮን መሻገሩን ያደነቀው IMF በተለይ ከወርቅና ከቡና የወጪ ንግድ የተገኘው ገቢ ከፍ ማለቱ የኢራኑ ጦርነት ያስከተለውን ጫና ለመቋቋም አግዟል ብሏል። የፋይናንስና ኢንቨስትመንት ባለሙያው አቶ መርዕድ ብሔራዊ ባንክ ከዓለም አቀፉ ገበያ በ15 በመቶ ከፍ ባለ ዋጋ ወርቅ እየገዛ ኤክስፖርት ማድረጉን IMF ቢነቅፈውም በወቅቱ ግን በኮንትሮባንድ ይወጣ የነበረውን ወርቅ ወደ መደበኛው ገበያ እንዲመጣና በኢራኑ ጦርነት ምክንያት የውጭ ምንዛሬ ክምችቱም እንዳይሳሳ ማድረግ ችሏል ይላሉ። ኢትዮጵያ ብሔራዊ ባንክ ወርቅ ሸጦ የሚያገኘውን ውጭ ምንዛሬ በቀጥታ ለባንኮች በውጭ ምንዛሬ ጨረታ በኩል በማድረግ ኦልሞስት ያለፈውን የ2018 በጀት ዓመት ላይ $2.7 ቢሊዮን ወደ ገበያ ሊገባ አድርጎ ዋጋው እንዲረጋጋ ተደርጓል። በኢራን ጦርነቱ ኢትዮጵያ ለነዳጅ የምታወጣው የውጭ ምንዛሬ ከፍ ከማለቱም አኳያም ለማዳበሪያ የምታወጣው የውጭ ምንዛሬ ከፍ ከማለቱም አኳያ ይሄ በቅርብ ጊዜዎች ውስጥ የኢትዮጵያ ብሔራዊ ባንክ እንደዚህ አይነት እርምጃዎች በመውሰዱ የሀገሪቷን የውጭ ምንዛሬ ክምችት ከፍ አድርጎ የተጽዕኖዎቹ መቋቋም መቻሉ ራሱ እንደ አንድ ትልቅ በጎ ጎን ነው የተጠቀሰው። IMF በሪፖርቱ የመንግስት የልማት ድርጅቶች ገቢያቸውን ከፍ ለማድረግ ያደረጉትን የዋጋ ጭማሪና የመንግስትን የገቢ መሰብሰብ አቅም ማደጉንም አድንቋል። ከመጪው ዓመት ጀምሮም አዳዲስ የሚጣሉ የግብር አይነቶች እንደሚኖሩም በሪፖርቱ ጠቅሷል። የተሽከርካሪ ባለቤትነት ታክስና አምና ሕጉ ወጥቶ ተግባራዊ ሳይደረግ የቆየው የማይንቀሳቀስ ንብረት ታክስም ከመስከረም 2019 ዓ.ም ጀምሮ ስራ ላይ እንደሚውል በሪፖርቱ አካቷል። በሌላ በኩል ግን የተጠቀሱትና ሌሎችም የገቢ አሰባሰብ ሂደቶች የነዋሪውን የመግዛት አቅም እያዳከሙት መሆኑ ይነገራል። የህዝቡ ኑሮ እንዴት ይሻሻል በሚለው ላይ IMF የሰጠው ምክረ ሀሳብ የለምና የህዝቡን ችግርና አቅም ታሳቢ ያደረገ ማስተካከያስ አያስፈልግም ወይ ስንል ለፋይናንስና የኢንቨስትመንት ባለሙያው ጥያቄ አቀርብንላቸዋል። አቶ መርዕድ ይህ የቤት ስራ የIMF ሳይሆን የመንግስት ነው ይላሉ። እነዚህ አይነት ፖሊሲ እርምጃዎች ሲኖር በአጭር ጊዜ ውስጥ በረጅም ጊዜ ውስጥ የሚጎዳው የሚጠቅምም አለ። እሱንም ታሳቢ ባደረገ መልኩ እንደገናም ደግሞ ገበያዊና ነባራዊ ሁኔታዎችን ታሳቢ ባደረገ መልኩ እነዚህ አይነት እርምጃዎችን መውሰድ ግድ ይላል። ምክንያቱም አሁንም የሚመጣው እንደገናም የነዳጅ ድጎማው መነሳቱም ስለማይቀር የኢራኑን ጦርነት ማብቂያው መቼም እንደሆነ አሁን መገመት በሚያቅትበትም ጊዜም ስለሆነ እንደ ልብም ማለትም ያለብን የኢትዮጵያ ሜትሮሎጂ አብዛኛው የኢትዮጵያ ክፍል ስቲል በሚፈለገው መጠን ዝናብ እንደማያገኝ ተንቢቷል። ስለዚህ ለሚቀጥለው 2019 በጀት ዓመት በተለይ የምግብ ዋጋ ግሽበትን ከፍም ሊያደርገውም ስጋትም ስላለ እንደገናም ደግሞ የማዳበሪያም ዋጋ ዓለም ላይ እየተወደደም ስለመጣ በጦርነቱ ምክንያት እነዚህን እና የመሳሰሉትን ነገሮች ተመልክተን አይ ቲንክ እንደዚህ አይነት ፖሊሲ እርምጃዎችን እንደገና ማየትና መከለስ ለሙስተኛው ጋር ያለው እርከን እንደገና መስተካከል አለበት። IMF በሪፖርቱ ያስቀመጠው ትንበያ እንደሚያሳየው የኢኮኖሚ ማሻሻያው በዚህ ከቀጠለ ከ5 ዓመት በኋላ ጠቅላላ የሀገሪቱ ምርት ወይም GDP አሁን ካለበት 19 ትሪሊየን ብር ወደ 46 ትሪሊየን ብር ያድጋል ሲል ተንብዮአል። በሌላ በኩል የሰዎች ቁጠባ ግን እምብዛም ከፍ ያለ እድገት እንደማያሳይ ትንበያው ያሳያል። ይህም የሰዎች የመግዛትና ሀብት የማፍራት አቅማቸው ፈተና ውስጥ እንደሚቆይ ያሳያል። ለዚህም የገቢ ግብር ማሻሻያን ጨምሮ መንግስት እርምጃዎችን ሊወስድ እንደሚገባም የፋይናንስና ኢንቨስትመንት ባለሙያው አቶ መርዕድ አሳስበዋል። ስቲል አሁንም ኢትዮጵያ ከምስራቅ አፍሪካ ውስጥ በከፍተኛ ደረጃ
በደሞዝተኛ ላይ ታክስ የምትጥል ሀገር ናት። ኢትዮጵያ ውስጥ ከ2000 ብር ጀምሮ ነው 15% ነው ታክስ የሚጥለው አዲሱ ገቢ ግብር አዋጅ ላይ። ኬንያ አንድ ሰው እስከ 28,000 ብር እስከሚያገኝ ድረስ በወራዊ ደሞዙ ላይ የኬንያ መንግስት ታክስ አይጥልም። ታክስ እርከንም የለውም። ከ28,000 ብር በላይ ሲጀምር 10% ብሎ ነው የሚጨምረው። ገንዘብ ሚኒስቴር ራሱ የሰራው ጥናት የሚያሳየው ምንድነው ኢትዮጵያ ውስጥ ወደ 37% የሚጠጋው ቢዝነስ ነው በአግባቡ ግብሩን የሚከፍለው። በተለያየ ብልሹ ማሰራርን በተለያየ ምክንያቶች ገቢውን የሚያሸሽ ገቢውን የሚያጠፋ ስቲል አሁንም ሰፋ ያለው ኢኮኖሚ ስቲል አሁንም በኮንትሮባንድ ውስጥና ኢመደበኛ ውስጥ ነው ያለው። መንግስት በአሰራር ለውጥም ዲጂታላይዝም በማድረግም በተለያየ መንሶች ከዛ ውስጥ የሚያመጣውን ገቢ ከዛ ላይ መሰብሰብ ይችላል። በአምስተኛው ግምገማ ሪፖርቱ IMF እንዲስተካከሉ ምክረ ሀሳብ የሰጠባቸው ጉዳዮችም አሉ። የጥቁር ገበያውና መደበኛው የምንዛሬ ዋጋ በታሰበው ልክ መጥበብ እንዳልቻለ ጠቅሶ የገቢ ዕቃዎች ላይ የሚጣለው ከፍተኛ የግብር ጫናን እንደ አንድ ምክንያት አንስቷል። በዚህም የጉምሩክ ቀረጥ እስከ 35%፣ ሱር ታክስ 10%፣ ኤክሳይዝ ታክስ ከ5 እስከ 500% እንዲሁም ቫት 15%ና ከተጋነነና የዘፈቀደ የጉምሩክ ግምታዊ ዋጋ ተመን ጋር ተዳምሮ አስመጪዎችን በኮንትሮባንድ ለማስገባት ሊገፋፋቸው የሚችል ችግር መሆኑን እንደ ስጋት አንስቷል። እንዲሁም ከውጭ የኢራኑን ጦርነት ከኤርትራም ጋር የጦርነት ስጋት መኖሩን በመጥቀስም ለኢኮኖሚ ማሻሻያው ከተደቀኑ ስጋቶች መካከል ናቸው ብሏቸዋል።